ወቸ ጉድ! እኔ ራሴ እንዴት ግራ እንደገባኝ እውነቴን ነው የምላችሁ። እንደ ዛሬ ራሴን አሞኝም አያውቅም። ግራ ግብት አናቴ ላይ ነው የወጣው ማለት ነው። እንዳንድ ጓደኛ እኔ ማሜ እንደዚህ እኮ ነው ማየቴ ከእናንተ የበለጠ የኔ ልብ ነው የተሰበረው። እውነቴን ነው የምላችሁ። ይህን ስላችሁ እኔ አለማመኔ፣ አለመረዳቴ፣ ብሎክ ማድረግም እሱን አለመጉዳት በቃ ማለቴ ከህይወቱ ስወጣ ምናልባትም ይረሳኛል በሚለው ነው። እኔ ከልቤ ነው እውነቴን ነው የምላችሁ ዛሬ ልቤ የተሰበረው ማለት ነው የምላችሁም ነገር ማለት ነው። ስለዚህ የማላምንበት ምክንያት ደግሞ በቃ ግልጽ ነው። በቃ ሌላ ህይወት ቢኖረውስ ሁሉንም ሰው ነው የሚያወራው። ለእኔስ ፕራንክስ ቢሆንም ይሄ እኮ ህይወት ነው፣ ይሄ እኮ ቀልድ አይደለም። ስለዚህ እኔ ደግሞ የምራመደውን እርምጃ እርግጠኛ ሆኜ እንጂ ተጠራጥሬ መራመድ አልፈልግም ማለት ነው። ስለዚህ አንድ ነገር ላስቸግራችሁ ማለት ነው። ማሜን የምታውቁት ማሜ እውነት ሌላ ህይወት ከሌለው በሱ ቪዲዮም ሆነም ላይቭ ሰርታችሁ እስቲ ሚስት ነኝ የምትለው ልትመጣ ትችላለች፣ አይታወቅም። ለማንኛውም ቪዲዮውን አዳምጠን እንመለስና እንሰማለን። አንደኛውን ስልኬን ያው ብሎክ አድርጋኛለች። አንደኛውን ስልኬን ደግሞ ጭራሽ አታነሳልኝም። ብደውልላትም በጭራሽ ስልኬን ልታነሳም አልፈለገችም። ጨንቆኛል። በጣም ነው የጨነቀኝ፣ በጣም ነው የከበደኝ። እኔ እንዴት ብዬ እንደማስረዳችሁ ለራሱ አላውቅም። በምን አይነት መንገድን እንደምነግራችሁ ለራሱ በቃ መተንፈስ የምፈልገው እናንተ ጋር መጥቼ ነው። መተንፈስ የምፈልገው እናንተ ጋር እየመጣው ነው። በቃ እንዴት እንደምል ምን እየሆንኩ እንደሆነ ለራሱ ለኔም ትልቅ ጥያቄ እየፈጠረብኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ ውድ ሀገሬ ልጆች ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቻናሉን ይጀምሩ ትላለሁ ማለት ነው። ነባሮች ደግሞ ላይክ ሼር እያደረጋችሁ እንድታበረታቱ በአክብሮት ተጠይቃለሁ ማለት ነው። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። ላይክ ሼር እያደረጋችሁ ቪዲዮውን እስከ መጨረሻው ድረስ አዳምጡት። የምሬን ነው የምላችሁ። እስከ መጨረሻው ነገር ሳታዳምጡት ምንም ኮሜንት አትጻፉልኝ ማለት ነው። ምንም ነገር አትጻፉልኝ ማለት ነው። ምክንያቱም አሁን የእናንተ ሀሳብና አስተያየት እኔ ለኔ በጣም ነው የሚያስፈልገኝ ማለት ነው። እንግዲህ እንዳየነው መሐመድ ሳኒ ቪዲዮ ለቋል ማለት ነው። እኔ ማለት ሁላችሁም እንደምናውቀው ማሜን የምናውቀው ሁላችንም የተመሳሳይ ቦታ ቢሆንም ግን ለየት ያለ ቀረቤታ ነበረ። ቤስት ፍሬንዴ ነበረ። እኔ ግን ቤስት ፍሬንዴ እንደዚህ ይሆናል ብዬ አንድ ቀን አስቤም አላውቅም ማለት ልቤም የተሰበረው ማለት ነው። እውነቴን ነው። እንደዚህ እኔ ማሜ እንደዚህ ይሆናል እንዴ ብዬ ራሴንስ እንዲጠይቅ ነው ያደረገኝ ማለት ነው። ምክንያቱም እኔ ትንሽ ተናዳጅና ስሜታዊ ሆናለሁ ማለት ነው። እንደዛ አድርጎኝ ዩቲዩብ ላይ ለቆይ ሳይ በጣም ነው የተናደርኩት ማለት ነው። ለምንድን ነው እንደዚህ የሚያደርገው? እኔ ውሸታም ለማስባል ነው ምናምን ብዬ በቃ ወደው ነበር የቦለኩት። ምክንያቱም በዚህ ነገሩ እንዳበቃ ብዬ ነበረ። በቃ ነገሮቹ እንደዚሁ በቃ እዚሁ ላይ እንዲቆሙ ነበር እኔ የፈለኩት ማለት ነው። ሌላ ጦስ ይዘው እንዲመጡ አልፈለኩም ነበረ ማለት ነው። እውነቴን ነው የምላችሁ። እኔ ቪዲዮውን ሳይው በቃ አላቅም መጨረስ ራሱ አቅቶ በግድ ነው የጨረስኩት ማለት ነው። ማለት በቃ እንደዚህ ራሱን ጥሎ ጎርቱ ምናምን አገኘዋለሁ ብዬ አላሰብኩም። እውነቴን ነው የምላችሁ ማለት ነው። ያን ያደረግኩት ደግሞ በቃ ጓደኝነቴን አገኛለሁ ወይም ጓደኝነቴን አላጣም ብዬ ብዙ ቪዲዮዎች ሰርቻለሁ። 3 ወይም 2 አይ ቲንክ እነሱ ቪዲዮዎችም ያው እንግዲህ ነገሩን ሊያስቆሙት እኔ ማብቂያ አለው ብዬ አምናለሁ። ማለት ቢያበቃ ይሻላል እዚህ ጋር ያብቃ ብዬ ነበረ ማለት ነው። ግን ነገሩ እውነት ሆኖ መጥቷል። ምክንያቱም እኔና መሐመድ ሳኒ ብዙ ጊዜ ስለምንጫወት ስለምናወራ በቃ ስለምንቃለድ ምናምን ይሄም ነገር ለኔ ያው ሆኖ ተሰማኝ ማለት ነው። እኔ ምን ላርጋት? እውነቴን ነው። እውነት አንዳንዴ ምን ያርገኝ እላለሁ ማለት ነው። ማለት በቃ ግራ ያጋባል ነገሩ ማለት ነው። እኔ እዚህ ጋር ውሸት ነው እያልኩ ነው። እሱ ደግሞ እንደዚህ በቃ ማለት የሆነ አይታችሁ ፊዚካሊ የምትገምቱት የራሳችሁን ሀሳብ የምትሰጡት አለ ማለት ነው። ሀዩቲ እንደዚህ አንተ እሱ እንደዚህ ነው ብላችሁ የምትገምቱን ነገር አለ ማለት ነው። እኔ ለሁላችሁም ማሚ ውሸቱን ነው። ማሚ እያፈቀረ ሳይሆን እየተቀለደብኝ ነው። ምክንያቱም ነገ ጧት እኔ ፍቅር ላይ ወድቄ ወይም ፕራንክ ነው ወይም የሆነ ነገር ብባል እኔ መጎዳት አልፈልግም። ስለዚህ ወንድምነቴ ይሻላል ብዬ ለብዙ ጊዜ ከሱ ጋር ስታገል እንደቆየ ሁላችሁም የምታውቁት ነው። ነገር ግን በቃ አሁን በቃ የምሬን ነው። እኔ ራሴ እውነት ነው
ወይስ አይደለም ብሎ ተመዘወዛገቡ ወደ እውነቱ ላደላ ነው መሰለኝ ማለት ነው። ስለዚህ ውድና የተከበራችሁ ቤተሰቦች እኔ እስቲ ሁላችሁም ሀሳብ እንድትሰጡበት ቪዲዮውን እንግዲህ ከመጀመሪያ በፊት እስከ መጨረሻው ድረስ ሳታዳምጡ ምንም ኮሜንት እንዳትሰጡኝ ማለት ነው። አልፈልግም ሲጀመር ማለት ነው። ስለዚህ አዳምጡትም በቻላችሁት ያክል ደግሞ ቪዲዮም ሰርታችሁ እውነቴን ነው ማለት በቃ እኔ ምን አውቃለሁ ሁሌም ስለምንቀልድ ቀልድ መስሎ ታየኛ በቃ በጣም እኮ ከባድ ነው ነገሩ ማለት ነው። ለ6 አመት ያክል የምትጫወቱትን ድንገት ፍቅረኛዬ ነው ፍቅረኛዬ ላድርገው ብሎ መቀበልም በጣም ይከብዳል ማለት ነው። ግን ሁላችሁም ደግሞ እኔ በጣም ብዙ ሀሳብ አይቻለሁ፣ በጣም ብዙ ኮሜንቶች አይቻለሁ። በቃ ማለት ማሜ ልክ ነው፣ ማሜ ልክ ነው፣ ማሜ አይሳሳትም፣ ማሜ አይጎዳሽም፣ ማሜ ስደትን የቀመሰ ነው፣ እንደዚህ አያደርግም፣ እንደዚህ አይነት ሰው እንዴ ምናልባት እኔ ያየሁትን እነሱ አይቶ ይሆን እንዴ ብዬ ራሴን እንድገምት ነው ያደረጋችሁ ማለት ነው። ስለዚህ በዚህ ሀሳብ ላይ ተነሳስቼ በዚህ ሀሳብ ላይ ተንተርሼ የእናንተኑ ማለት ነው ለእናንተው ነው የምተው ማለት ነው። እናንተ የራሳችሁን ሀሳብ ከሰጣችሁ በኋላ ከቻላችሁ ቪዲዮ ሰርታችሁ ማሜ አይዋሽም የምትሉ ማለት ነው። የማትችሉ ደግሞ ሊቭም ገብታችሁ ብቻ እንድትወያዩበት እኔ እፈልጋለሁ ማለት ነው። ምክንያቱም እኔ በኋላ ቶሎ ገብቼም እንደዚህ ማለት እኔ ቶሎ መወሰንም አልፈልግም ማለት ነው። ምክንያቱም በቃ ባጭሩ ማንም ሰው መጎዳት አይፈልግም አይደል? እኔም እናንተም መጎዳትን አንፈልግም። ስለዚህ ያም ነገር ነው እኔ ፍራቻ ማለት ነው። ቀልድ ነው እያልኩ ያለሁት ነገ ጧት ሌላ ነገር ቢመጣ እንዴት እቋቋመዋለሁ ምናምን በስደት ዓለም ላይ ነው አይዟችሁ እንኳን የሚል የሚያጽናና እንኳን ሰው በሌለበት ጊዜ ደግሞ ብዙዎቻችን የምናውቀው ነገር ነው። በስደት ላይ ብዙ እህቶች እንደዚህ ያጋጠማቸዋሉ ማለት ነው። ማለቴ ስላችሁ የምሬ ነው። በሺ ሲጀምር በጣም ማለቴ ይሄን አልሰማሁም አላየሁም የሚል የለም። በቲክቶኩም በዩቲዩብም ወደርኩሽ ሞትኩልሽ ካላት በኋላ የራሱ መሆኗን ካረጋገጠ በኋላ ከዛ በፍቅር ዓለም እየኖሩ ያለ ወይ የሆነ ነገር ላካን ማለቴ ባጭሩ ግልጽ ለማድረግ ወይ ፎቶ ወይ ምን በዛ ሲያስፈራራ ገንዘብ ሲቀበላት ወይም አልፈልግሽም ብሎ ስታለቅስ እንደዚህ አደረገኝ እንደዚህ ጉድ ሰራኝ ሳምነው ልጅ አለው ሚስት አለው ምናምን ሲሉ ነው የምንሰማው ማለት ነው። ስለዚህ እኔ ደግሞ ያ ታሪክ የምሰማው ደግሞ እኔ ራሴ ላይ እንዲደገም አልፈልግም ማለት ነው። በተቻለ መጠን መጠንቀቅ እፈልጋለሁ የኢማም መሐመድ ሳኒም ሀገር ልጆች ካላችሁ ምክንያቱም ሀገራችንም የተራራቀም ስለሆነ ማለት ነው ትክክለኛውን ለማወቅ ያን ማድረግ ግድ ይለኛል ማለት ነው። ቪዲዮ የሰራሁት በቃ ምን ላድርግ ብላችሁ ነው ጨንቆኝ ነው እንጂ ቪዲዮ ላልሰራ ነበር ባለፈው በቃ ተነጫንጬ ምን ብዬ እሱንም ብሎክ አድርጌ በቃ ነገሩ እዚህ ላይ ይቋጭ ብዬ ነበር። ግን በቃ ቪዲዮ መስራት አለብኝ ደግሞ በቃ ማሜን እንደዚህ የሚያምኑት እኔ ማለቴ ወይም ከኔ በላይ በእርግጠኝነት ከዛ በላይ ከ6 አመት 10 አመት ምናምን የምታውቁት ማሜን ትኖራላችሁ አትኖሩም አልልም ማለት ነው። ግን በቃ ብቻ አላቅም ብቻ እናንተ የቻላችሁ ማለት ይሄ ሀሳብ እንዴት ነው? እኔም እህታችሁ ነኝ እሱም ወንድማችሁ ነው። ባላንስ አድርጋችሁ በምታውቁት ወይም በምታዩት ሳይሆን ብቻ ይሄ ነገር እኔንም እንዲጎዳኝ እንደነገርኳችሁ ሌሎቹ እህቶች ላይ የተደገመው እኔ ሀዩቲ ላይ እንዲደገምብኝ አልፈልግም ማለት ነው። ይሄንንም በዚህም የተነሳ እናንተ እስቲ እውበት ማለት ነው። እናንተ ተወያዩበት በየሁሉም ቤት ማለት ብዙ ጊዜ ኮሜንት የምናስቀምጠው የምንዘያየረው ያው የምናውቃቸው ናቸው ማለት ነው። ግን እዛዛ ውስጥ በእርግጠኝነት አዲስ ስለሆነ እንደው ሀሳብ ይሰጡታል። ምክንያቱም ብዙ ሰው ያውቀዋል። እኔም ብትሉ ማንም አያውቀውም ማለት ነው አያውቀኝም ማለት ነው። ስለዚህ ስለሱ ብዙ የሚያውቁ ልጆች ይኖራሉ ብዬ አምናለሁ። እሱንም በደንብ ያውቁታንም ብዬ አምናለሁ። ለዛም ነው ከይቅርታ ጋራ ማለት ነው ቪዲዮ ወይም ሊቭ ላይ ገብታችሁ እህቶቼ እንድትወያዩ። ምክንያቱም አይታወቅም እኮ እዛ ላይ እንዴ ይሄ ልጅ እኮ እንደዚህ ነው ይሄ ልጅ እኮ እንደዚህ ነበረ ምናምን ብለው ሊያውቁት ይችላሉ። አይታወቅም ብቻ የሆነ ነገር ወይም ቃል አቅም ምን ልበላችሁ ብቻ አላቅም ብቻ የሆነ ነገር ዞሮ በቃ ይሄ ነገር ለማንኛውም ተመካክረው ያደረጉት ነገር ይሻላል። ምክንያቱም እኔ በግሌ አላውቀውም ይሄ ልጅ ማለት ነው። አብሬ እናንተ ያወቃችሁበት እናንተ ያገኛችሁበት ቦታ ነው ያገኘሁት። ስለዚህ ነገሩንም ሚዲያ ላይ ያመጣ ነው በቃ ማለት እንዴ እሱንም እኔንም ስለምታውቁን ሀሳብ እንድትሰጡ ነው። ስለዚህ
ሀሳባችሁን ደግሞ እኔ ጠይቄያለሁ ማለት ነው። በቃ እንግዲህ የእናንተን ሀሳብና እንትን አይቼ እንትን እላለሁ ማለት ነው። ማለቴ ቪዲዮ እሰራለሁ ማለቴ ኮሜንታችሁን እመልሳለሁ ማለት ነው በቪዲዮ መሰረት። ብሎም ደግሞ ብሎክ አነሳለሁ ማለት ነው። ብሎክ አነሳለሁ። በቃ ብቻ በተቻለኝ አቅም አለመረዳቴ እኮ እኔ እኮ እውነቴን ነው ማለት በቃ አለመረዳቴ ይሄ ነው በቃ ፍራቸው አለ በቃ ይሄ ውሸት ነው በቃ የውሸት አለም ነው የሚመስለኝ ለምን እንደሆነ አላውቅም። ስለዚህ ያ ነገር እንዳይፈጠርብኝ እስከሆነ ድረስ እናንተ ሀሳባችሁን ከልባችሁ የምሬን ነው ማለት ነው ከልባችሁ በኋላ አልቅሽ እንደዛ አደረገኝ እንደዛ አደረገች ተሚል እውነቱን ተናግሮ ሀሳብ ሰጥቶ ከዛ ለበኋላም ለፍርድም ይመቸናል ማለት ነው። ስለዚህ የማድረግ የምትችሉ እህቶች ማለት ነው የማትችሉም አላችሁ የምትችሉም አላችሁ። በእርግጥ ልጁ ጎድቼዋለሁ አልጎዳሁትም ማለት አልችልም። እሱን አይቼ አይ አትጎዳም አሁን ውሸቱን ነው ምናምን ማለት አልፈለኩም ማለት ነው። እኔ እሱ እንደዚህ ሳልኩ እኔ ራሴ ነው ምክንያቱም ማሜ በጣም የምወደው ወዳጄ ነው። ለብዙ አመት አብረን ኖረናል። እንዳለውም በጓደኞች አማቾች መካከል ግጭት ይኖራል። ነገር ግን እዚህ ደረጃ ግን እኔ ማሜን ራሱ አንድ ቀን ብሎክ አደርጋለሁ ብዬ አላሰብኩም። ግን በቃ እኔ እናደዳለሁ በጣም ነው ቶሎ የምናደደው ማለት ነው። እና ያንሰር እንደ እኔ ምን ለማድረግ አስቦ ነው ምናምን ያው ብዙዎቻችሁ ታውቁኛላችሁ ማለት ቶሎ እችላለሁ። ግን ነገሮችን በዚህ እንዲቆሙ ፈልጌ ነበረ እኔ ማለት ነው። እንዳልኳችሁ እኔ ሚዲያ ላይ ከበፊቱም ለምን ወጣ ብዬ ትንሽ ተነጫንጬ ነበር። ግን እሱ ሁሉንም ሴቶች የማወራው ባወራም ግን እኔ ለትዳር ወይም ለፍቅር የጠየኩት አንቺን ብቻ ነው። ስለዚህ እዚህ ውስጥ ፍቅረኛ ካለችኝ አለሁ ትልሻለች የሚል ነው። እና ያው በቅናትም የተነሳሳ ነው። ለምን ትቀኛለች ነው ነገሩ ማለት ነው። ግን በቃ እንደ ዛሬ የምሬን ነው አዝኜም አላውቅም። እኔ ራሴ ልቤ በጣም ነው የተሰበረው ማለት ነው። አንድ ወዳጃችሁን አንድ ቤስት ፍሬንዳችሁን በዚህ ልክ ማየት ጥሩ አይደለም ማለት ነው። እውነቴን ነው ማለት አንዳንዴ ከጓደኛ እኔ ራሴ ከበፊቱ እንዴ ከቤስት ፍሬንድ ጓደኛ ፍቅር ይዛን እንዴ ምናምን ብዬ በቃ ሀዩ በቃ ይሄ ማን የውሸት አለም ነው እንደዚህ እንዳትዪ ትጎጃለሽ ምናምን እያልኩ ለራሴ ከራሴ ጋር ራሱ እኔ ለሱ እንደዛ ብክቸለቸልም እንደዛ ብልም ግን ከራሴ ጋር ራሱ በቃ ትልቅ ጦርነት ውስጥ ነኝ። የምሬ ነው። እንደዚህ ሊሆን ይችላል ላይሆን ይችላል። እሱን ደግሞ ዛሬ እንደዚህ ሳየው እውነት በጣም ነው ያመመኝ ማለት ነው በራሴ ማለት ነው። ግን በቃ ባላወቅኩት ራሱ ያልኩት አለ ምን ነው ባላገኘሁት ምን ነው ባተዋወቅም ምን ነው የጉል ጓደኛሞችነትን ባልኖረን ብዬ ራሱ ብያለሁ ማለት ነው። ከዛም አንድ ውሳኔ ስወስን ለምን ደግሞ ልጆች ወይም እህቶቼ ወንድሞቼ ሀሳብ አይሰጡበትም በሚለው ደግሞ ልወስንና ልደመድም ችያለሁ ማለት ነው። ስለዚህ ይሄን በማድረግ እንድትተባበሩ ከይቅርታ ጋር ጠይቃለሁ ማለት ነው። የቻላችሁ ያልቻላችሁ ምክንያቱም ከእናንተ የሚቀነስም የሚጨመርም ነገር ምንም የለም። ለእኔ ግን ትልቅ ነገር ነው ማለት ነው። እና ምን እንደምል አላውቅም። በዛ ጊዜ በቃ ይቅርታውን እኔ እኮ እውነት ይቅርታ እንድጠይቀኝ ምናምን አይደለም ነበረ ያን ያደረኩት። በቃ ነገሮቹ በዛው እንዲቋጩ ፈለኩ። በቃ እኔ ደክመኛል ቶሎ ነው ስልችት እምለው ማለት ነው። ያው ተነጫናጭም ስለሆነ ለዛም መሰለኝ ማለት ነው። እና ነገር ግን ያው አልሆነም። ነገሩ ቀጥሏል ማለት ነው። ስለዚህ እንደመቀጠሉ ደግሞ እናንተ ደግሞ የራሳችሁን ሀሳብ ከዚህ የተሻለ ማሜ ተቀበዩ ማሜ እውነቱን ነው ከሚለው ደግሞ እናንተ ሰፋ አድርጋችሁ ይሄ ነገር እንዴት ነው? ምክንያቱም በእርግጠኝነት ሁሉም ሀሳብ ይሰጥበታል። አዲስ ነገር ሲሆን ሁላችንም እንጭራለን ማለት ነው የቻለውን ያክል። ስለዚህ ሁላችሁም ጫር አድርጋችሁ ሀሳብ ሰጣችሁ በየሁላችሁም ቤት ኬጃ ያለው እና ውዶችዬ የዛሬው እንግዲህ በዚህ ሀሳብ እንጨርሳለን ማለት ነው። ስለዚህ እኔም የእናንተን ሀሳብ አይቼ እናንተም ሀሳቤን ሰምታችሁ እንዳልኳችሁ ሳታዳምጡ እኔ ኮሜንት አልፈልግም። ስለዚህ አዳምጣችሁ እናንተም ተወያይታችሁበት። ስለዚህ እኔ ሁለት ነገሮች ቃል እገባለሁ። አንደኛው ኮሜንታችሁን ተልብ ሆናችሁ አዳምጣችሁ እንድጽፉ ነው። ሁለተኛው ደግሞ እንትን ትላላችሁ ማለት ነው። ቪዲዮም ከቻላችሁ ላይቭም እንድትገቡበት ጠይቃለሁ ማለት ነው። ከዛም አያለሁ የቤታችሁ እየዞርኩ የምሬን ሁሉንም አያለሁ ማለት ነው። አለሁ የምትልም ትኑር ብቻ እኔ እውነቱን ካሁኑ ማወቅ ፈልጋለሁ። እኔ በኋላ እውነቴ ነው የምራመደውን እርምጃ እያንዳንዷን እኔ አመኘበት መሆን አለበት። እኔ በፍራቻ ይሄ እንደዚህ ሊሆን ይችላል ወይኔ ይኖረው ይሆን አይኖረው ይሆን
ቆይ እንደዚህ ሊሆን ይችላል አይችልም ወይ እያልኩኝ እኔ ፈራ ተባ እያሉ መራመድም አልፈልግም ማለት ነው። በምራመደው ይሄ ነገር ህይወት ነው፣ ትዳር ነው። ስለዚህ እርግጠኛ ሁኜ ነው መራመድ የምፈልገው ማለት ነው። ለዚህም ነው ምክንያቱም እዚሁ ሚዲያ ላይ የሆነ ነገር ይኖራል ብዬ ስለጠረጠርኩ ነው ይሄን ያልኳችሁ ማለት ነው። እስኪ እናያለን ለማንኛውም ማለት ነው። ያው ወደፊት እንግዲህ ሁሉንም ነገር ግልጽ ሆኖ የሚታይ ምክንያቱም እውነት ናት ትቆያለች እንጂ የማትወጣበት ምክንያት የላትም ማለት ነው። እስቲ እውነት ከመሐመድ ሳኒ ጋርም ከሆነች እውነት ደግሞ ማሜ እየሸወደኝም እያታለለኝ የምሬ ነው እያታለለኝ ከሆነ ራሱን ያታለለው እኔን ሀዩቴን አይደለም። አንድ እህቱን ለመጉዳት ይሄን ያህል ርቀት ወይም ወዳጁ ነኝ ሲጀመር እኔ ያው እህቱ በሉኝ ማለት ለረጅም ጊዜ ጓደኛዬ ነው፣ በጣም የቅርብ ወዳጄ ነው፣ ወዳጁ ነኝ ማለት ነው። ስለዚህ ይሄን ያህል ራሱ ርቀት እኔን ለመጉዳት ይሄዳል ብዬ ያው አላስብም። ግን መጠርጠሬ እናንተ ማለቴ በእህቶች ላይ ይሄን ያህል ጉር ሲደርስባቸው ግማሾቹ ገንዘባቸውን ተበልተው፣ ግማሾቻቸው ደግሞ ሌላ ትዳር ኖሯቸው፣ ግማሾቻቸው ደግሞ ሀገር ገብተው ከዛ ትዳር አለን ሲሉ ወልደው ምናምን ብለው ከዛ ነው ከየት መጣሽ ማነሽ ተብላ ራሱ ከዛ ደግሞ ወደ ስደት ዓለም ሲቀላቀሉ ምናምን በጣም ብዙዎቻችን ተመልከታን ይሄን ነገር ማለት ነው። ስለዚህ ይሄ ነገር ደግሞ እኔ ላይ እንዲከተልብኝ ስለማልፈልግ እነዚህ ያልኳችሁን ነገሮች አይታችሁ እስቲ እናያለን የሚመጣው ማለት ነው። እውነት እሱ ወዶኝ ከሆነ እውነት ማንም ሰው ከሌለው ያው እንግዲህ ሀዩቴ አስባበት ይቅርታውን ተቀብዬ ብሎክም አነሳለሁ ማለት ነው። ለማንኛውም ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ለዛሬ የነበረን ቪዲዮ እዚህ ያበቃል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ እጠይቃለሁ ማለት ነው። በቃ ሼር አድርጉ፣ ሰብስክራይብ አድርጉ። ምንድነው አትከፍሉበት እናንተ እኔ እህታችሁን ግን ታበረታቱኝ ያላችሁ። ስለዚህ አበረታቱኝ እላለሁ። ለዛሬ ነበረኝ እዚህ ጋር ይበቃን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።